ዛሬን ጽዋ ማን ሊጠጣን አንዳየም ጠጪ ነገር አታምጪ Watkins gol! Sostanya gol! Wasu Aston Villa! Double ከተቱት የማሰመቱ ተሻማ ከተሻማ በኋላ ሊቨርፑል ወጣው እንደገና ከባድ ድብደባ አደረጉ ማማርዳ ሸብሊ ሁለቱን አታለ በሶስተኛው ተረታ የኦሊ ዋትኪንስን ኳስ መያዝ አልቻለም አስቶን ቪላ ሶስተኛ ጎል ሊቨርፑል መረብ ላይ ወዘወዘው ዘ ላዮንስ ሮር አንበሶቹ አገሱ ዋው ገብተናል በድል ተመልሰናል ይላል እንግዲህ እንዲህ አይነት የሞተ ቲም አግኝተን ባናሸንፍ ይገርመኛል አባቴ መጀመሪያ እኮ ቀን ነግሬ ነበር የምንገጥመው ቲም በዚህ ልክ የተዝረከረከ ነው ብዬ ነበር ስማው ነገር ግን እንደነዚህ አይነት የደከሙ ቲሞች ስናገኝ ቁልት አርገን አረጋግጠን መሄድ ያለብን እንጂ እንደዚህ አይነት የተዝረከረከ ቲም አግኝተን ማለት ነው ማሸነፍ ካልቻለ ችግር አለ ማለት ነው አገኘኛ አያ በዚህ ልክ ነው የነገርኩ ሲጀመርኛ የምንገጥመው የሞተ ቲም ነው ብዬ ነበር ገብቷላ በዚህ ልክ የተዝረከረከ ቲም ነው አዝረከረክ ነው አረ ጎል ምን አይነት ጎል ነው ይገባው ፈታጋወርኩ በዚህ ያረግ እየተቀለሉ ምናምን አረ ቢሰሚላ ይመቻችሁ አሁን ከእንግዲህ እናንተ የማንቸስተር ሲቲ ደጋፊ ትሆናለ ወደሱ አይሁን ተገደ ማለት ነው ቦርሞዝ ካሸነፈ ችግር ውስጥ ገባለ ማለት ነው በአንፊልድ የመጨረሻ ጨዋታ ተሸነፍክ ማለት እንደማታሸንፍ እርግጠኛው እነግራለሁ ከቻምፒየንስ ሊግ ገለል ብለህ ትወጣለህ ማለት ነው ለማንኛውም ለጀማው ሊደርሽን ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች እንደ እድሜሽ አይደለም የምትሰጪው በነገራችን ላይ ብርቱ ነሽ በቃ ለሁሉም ነው የምትሰጪው ለሁሉም ነው የምትቸርችሪው ማን ነበር ያሉን እኛን አምና አንቺ ማን ሌላ ስም አውጡላት ዝም ብላ የምትሰጠውን ሴትዮ ስም ማን አሏት ኮሜንት ላይ የታባሽ ይሄ ሊቨርፑል ሲሸነፍ ደስ ነው የሚለኝ ይሄ ነው በቃ ተፎካካሪ በዚህም በዛም እኮ ቻምፒየንስ ሊግ ቦታችንን ማግኘታችን አይቀርም አምስተኛም ሆነን እንገባለን እኮ ቻምፒየንስ ሊግ እድሜ ለዩኤፋ ምናምን ነገር አምስት ቲም አድርጎታል ነገር ግን እኔ እያሳሰበኝ ያለው ስለ ቀጣይ ሲዝን ነው ይሄ መላጣ አሰልጣኝ ይቀጥላል ቀጣይ ሲዝን በዚህ ላይ አንዳንድ ተጫዋቾች ይለቃሉ ወርልድ ካፕ ነው ተጫዋቾች ቢዚ ነው የሚሆኑት ተጫዋቾችን ለማስፈረም ራስ ከባድ ነው የሚሆነው ባለው ነገር ለውጥ ሊያመጣ የሚችል አሰልጣኝ ያስፈልገን ነበር የለም አልመጣም ያው በዚህ እንቀጥላለን ማለት የቀጣይ ሲዝን እኔ አሮን ነው አንድ ሀብዬ ይሄንን ሲዝን ደግማለሁ ብዬ አላስብም እንዲህ መሆን እኮ አልነበረበትም ጋይስ ከማን እንዲህ መሆን አልነበረበትም ያው ሁሉ ገንዘብ አውጥተን እንዲህ እኮ መጨረሻ አይጠበቅብንም ነበር እኔ ቲሜን ለ3-2 ዋንጫ ነበር የገመትኩት እንዲህ ተንበዛብዘን 37ኛ ሳምንት ላይ በአስቶን ቪላ በቀጥተኛ ቻምፒየንስ ሊግ ተፎካካሪችን 4-2 እንለጠፋለን ብዬ አስቤያለሁ ኤኒዌይስ ቀጣይም ሲዝን ምንም ተስፋ ያለው አይመስልም መስላት ይቀጥላል እናያለን ለማንኛውም ብቻ but this is embarrassing another one ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህማ ገባ ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርኒ ስሎት መቆየቱ ብቻ ገባ አይደል አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥላል ነው ማለት ተረዳኝ አይደል አይ ወይኔ ሴት ፒሴፍሲ አስበው አርኒ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው
ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣልን ነው የምልህ። 2 ጎል ኮኛ 2 ጎል ስናገባ እኮ አሁን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባህ? 2 አገባ አይደለ? በቃ 4 አይግባብህ ነው እኮ 4 አይግባብህ። ወይኔ አባቴ ምን አይነት ጎል በዚህ በኩል ማም ገባ አይደለ? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው የምልህ። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። ምን ተባብለን ነበር? አንተ ምን ተባብለን ነበር? ቪላን አሳቻ ሰዓት ጠብቀን ነጥብ አስጥለ ነው ቀጣይ ሲቲ ነጥብ ያስጠለልሃል። ወንድም ጥላ አይዞህ አብሽር እንደው በርታ ምናምን አላልከኝም? ቪላዎች ያገቡት ጎል እንዴት አባቱ ነው የሚያምረው! ወይኔ የማጊን ጎል በተለይ ጆን ማጊን በቃ ተጠቡበት። ኳሷን እንዴት እንደ ዲጄ ነው እንደዚህ ይወላችሁ እንደዚህ የተጫወተባትሽ አስተከባርኩ ማን የሮጀርስ ጎል ደግሞ ይለያል። ግን ዋናው ነጥብ ቪላን እናደንቃለን። ሽማግሌው ግን አንተ እርጅና በጣም ተጫጭኖሃል። እይታህ ልክ አይደለም። ይኸውልህ 5ኛ ላይ ወረድክ። ዘንድሮ 5 ቡድን ወደ አውሮፓ ሻምፒዮንስ ሊግ እኮ ማለፍ ቢሆን ኑሮ ይኸው ምን ውስጥ እንደገባ ይኸው ይሄ መላጣ የሆነ አሰልጣኝ አይችልም። ቡድኑ ግራ ይገባው ነው ይላችሁ። ተከላካዩ አማካኙ ከአጥቂው ጋር በጹም የተለያዩ በቃ ተጫዋቾች ነው የሚመስላችሁ። ሶቦ ከሞከረው የመጀመሪያ ጨዋታ ላይ ያቺን ሙከራ ውጪ ማለት አንድ የሚረባ ኳስ እንኳን ያልተሞከረበት ጨዋታ ነው ያልታየኝም። የገቡት ጎሎች ያ ሄዲንግ ብቻ በቃ ደስ አይልም። ፍጹም ዶሚኔት ተደርጎ ተወቅጦ ነው የተለቀቀው። ይሄት አንተ ባካፕ ፕላን እንኳን ይዶም ይሄ ሰውዬ ጋክፖን ይዞ እዚህ ብቻ ይላፋል። ጋክፖ በረኛ የተፋውን ኳስ ለመምታት እንዲህ ሲላይታችሁታል። ያሳፍራል በጣም የምሬን ነው ብላችሁ በሊቨርፑል ደረጃ በቪላ እንደዚህ መቀጥቀጥ ማለት በጣም ከባድ ነው። ለማንኛውም ቃላችሁን ባታከብሩም ግን ለዚህ ቪላ አድናቆት ይገባል። ዛሬ ድንቅ ምሽት ነው ያመሹት። ኡናይ ኤምሪና ልጆች ይመቻችሁ። ግን እናንተ ታሳፍራላችሁ። ሊቨርፑል በአስቶን ቪላ 4-2 ተለጠፈች። ወይኔ ሊቪያስ ምንም ግን እንዳያሳስብሽ፣ ምክንያቱም እኔ ቦርንማውዝን ገርፍላለሁ። ቻምፒየንስ ሊግ እንደሆነ መጫወት አይቀርም። ግን እጄ ላይ ጣለሽ። እኔ አክቹዋሊ ለራሴ ብዬ ነው ማሸንፈው፣ ምክንያቱም ዋንጫ ለማንሳት ነው ተፍ የምለው። ግን እናንተ በጣም ከባድ ውስጥ ናችሁ እና ቀጣይ ዓመትም ያው አርነ ስሎት ነው እናንተ አሰልጣኝ። እኔ እንዴት እንደምታረጉ አላቅም። ባይዞ ስሎት ያራዘመ የሚመስለኝ በውለታ ብቻ ነው። በቃ ዋንጫ ስለበላልን ሼም ነው 1 ዓመት መጥፎ ስላሳለፈ አናባረውም ብሎ ነው እንጂ ማለት ነው። ጭራሽ የማይመጥን አሰልጣኝ ማለት አርነ ስሎት ነው ለሊቨርፑል ማለት ነው። ጭራሽ የማይመጥን ማለት ነው። ሲጀመር ዋንጫውንም የበላው ክሎፕ ቡድን ነው። ክሎፕ ሰርቶ ጨራርሶ ማለት ነው። ደከመኝ ብሎ ላሻለ እንጂ ክሎፕ ያን ቡድን ቢይዘው ጽድት አድርጎ የሚበላበትን ክሎፕ ነው ቡድን ነው ይዞ የበላው። ግን ያው ውለታ ገባችኋ። በቃ 1 ዓመት አብልቶናል። አሁን በአንድ ዓመት አናባረውም በሚለው ነው እንጂ በእርግጠኝነት ቀጣይ ዓመት ከባድ ቶሎ ከሚባረሩ መሀል አንዱ ይሆናል ብዬ አስባለሁ። ግን ምንም አያሳስብሽ። ቦርንማውዝን ለጥፍልሻለሁ። አስቶን ቪላንም ከፈለግሽ 4 ጎል አግብቼልሽ አንቺ 4ኛ ሆነሽ ትገባለሽ። እንዳያሳስብሽ እሺ። አንቺ የማይመጥንሽም ከቻምፒየንስ ሊግ ውጪ ይመቻችሁ። እኔ እኮ ግርም የሚለኝ የአርሴናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ለሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጥመኝና እንዲያስጥለኝ አራርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዚህ ተቋጥራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢትሃድ ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋለህ። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ በላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አድርጎኝ ነበር። ሁለተኛውን ነው ያየሁት ቴስታ። የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ነው ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ። ኧረ በስመ አብ። እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ
በርንሌ አርሰናልን ሲለጥፍልን ደግሞ ሻምፒዮንስ ሊጉ ተውስና ቀጣይ ዓመት ጡረታውቱ ወጋውን እኛ ከፍላችኋለን እየሰበሰብን ጡረታውቱ አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ቅፍ ነው ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናምን ድረስ ነበር እየተጫወተ የነበረው ማን ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ነው የሚያገባው ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ ከዛ በኋላ ጭንቅላታቸው ደነገጠ ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች እንደዚህ ይጫወቱባቸዋል እንዴ የሆነ ሰዓት እኮ ሙድ መያዝ ጀምሩ ዝም ብሎ ባርክሌ ያውላ ሰው ያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል በሁለት ያንሳል በሁለት እጥፍ ያነሰ ሰው ነው በጣም የዘገመ ሰው ለምንድን ነው የምታስገቡት ከዚህ በኋላ ባላዩ ደስ ይለኛል ሊቨርፑሎች እንኳን የተሸነፋችሁ ገብታችኋል ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚሉን እናያለን ሊቨርፑሎች አሁን ሴፍ አይደላችሁም የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ በርንማውዝ ይቻላል ገብቷል አይደለም አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው ግን ሊቨርፑሎች አችሉም አስቶን ቪላ ከሊቨርፑል ይላል ወሳኝ የፕሪሚየር ሊግ ጨዋታ ነው ምልህ አባቴ አይመለከተኝም ብለህ እንዳትዘናጋ ይመለከታል ሊቬ እንዲያሸንፍ ዛሬ መቋጠር አለብህ ማለት ገባ አይደል አስቶን ቪላ ሁለት ጨዋታ ነው የቀረው አንድ ከሊቬ አንድ ከማን ሲቲ እኔ እኮ ኮስት ያተ በጣም ቢስኪት ሰው እኮ ነው በጣም ቢስኪት እኮ ነው የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቪ ህይወት ላይ ገብታችሁ ይኸው በማይመለከታው ሊቪ ቻምፒየንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቀ አረ ተውት ሊቪን አሁን ማን ነው የሚጠየቀው እሺ ማን ነው የሚጠየቀው በአዲሱ ማሊያ የመጀመሪያ ሰጠ ሊቨርፑል ላይ እኔማ ሊቨርፑል ሲሸነፍ ሰጠ ከአንጀቴ ነው ደስታው ስማም ከሶስተኛ በኩርኩም ነርተን ወደ አራተኛ ቪላ ደግሞ ወስዶ በኩርኩም ነርቶ ወደ አምስተኛ ቀጣይ ደግሞ ተነርተሽ ነው ስድስተኛ ብጨርሽ አቤት የኔ ደስታ ሚታደጋችሁ ሽማግሌው ቫንዳይክ ይሁን በቃ እንደሚጮት ተጫዋች ያላችሁ ሶቦዝ ላይ ነው እረ እንደዚህ አይነት አለመቻልስ ነው ይቻላል ምንም አችሉምና አርኔ ስሎት እንደው በመዳሃነ እንደምንም እንደው ማንቼ ደጋቢዎች ምን ብናረግ ነው አርኔ ስሎት እንዲቆይ የምናረገው ኤሪክ ቴናግ እሳት አይደል እንደ ኤሪክ ቴናግ እኮ በጣም ነው እኮ የሚችለው ሲጀመር ከዛ ሀገር የሚመጡ ሰዎች ይችላሉ ዛሬ በጣም ነው ደስ እኔ ደስ ብሎኛል አርሶስ ደስ አላሉት አረ ሰዎች እቺን ሼባ እናስመርምራት የማይገኝባት በሽታ የለም በየሄደችበት እየተጋደመች ጨብጥ ጭብጦ አላዛር አባላዛ ማይገኝ ሰባለ ሁለት እየጠበቅኩ ነው ደግሞ ማለት ሰባለ ቀጣይ ሳምንት እንደ ሊቨርፑል ደጋፊ ለማንቸስተር ሲቲ የሚያሸረግድ የሚያሽቋልጥ አታይም ማያደርጉት ከሆነ ደግሞ ትክክለኛ የሊቨርፑል ደጋፊ አይደሉም ማለት ነው ምክንያቱም ደግሞ ቀጣይ ሳምንት ማንቸስተር ሲቲ ከቦርንሞዝ ነው የሚጫወተው ቦርንሞዝ ማንቸስተር ሲቲን አሸነፈ ማለት ከሊቨርፑል ባንድ ነጥብ አንሶ ስድስተኛ ላይ ቁጭ ይላል ማለት ነው ቀጣይ ጨዋታው ደግሞ የቦርንሞዝ ኖቲንግሃም ፎረስት ነው የሊቨርፑልስ ብሬንትፎርድ ደግሞ ሊቨርፑል እንደሚያሸንፋት የታወቀ ምክንያቱም ለሁሉም ነው የምትሰጣ ሊቨርፑል ለሁሉም ነው የምትሰጣ አትከለክልም ቤታ አትከለክልም እዛ ሳትልም ቦርንሞዝ የሚያሸንፍ ከሆነ የኖቲንግሃም ፎረስት እና የሲቲን ጨዋታ ወይም 4 ነጥብ የሚያገኝ ከሆነ አምስተኛ ላይ መጥቶ ደቅ ይላል ሊቨርፑልን በልጦት ስለዚህ ቻምፒዮንስ ሊግ አይገባም ሊቨርፑል ማለት እኮ ነው ስለዚህ በነፃነት የቦርንሞዝ እና የሲቲን ጨዋታ እናያለን ማለት እንግዲህ ይሄ ፕሪሚየር ሊግ ነው ምንም ማድረግ አይቻልም እግር ኳስ በጣም አድጎ አንድ ስተሰራ አንድ ጎል ሆኗል በፊት በረኛ ሲሳሳት ነበር አንድ ጎል የሚሆነው አሁን ግን የትኛውም ቦታ ላይ ያለ ተጫዋች ሲሳሳት በካውንተርም በምንም መጥተው ቶሎ ያገቡባል እግር ኳስ በጣም ዘምኗል እና ተጫዋቾቹም በጣም ኃይለኛ ሆነዋል ሶዝ ላይ አንድ ቢንቸራተት በቃ እንዳንመለስ አድርገው ሁለተኛ ጎል ያገቡብን ሃላንድ ነው ቫንዳይክ ዝም ብሎ ያገባል ግን ምንም ማድረግ አልቻለም ሪዮ በጣም ነው የምትችለው በቃ የሚገርም ጨዋታ እኮ ተጫውተናል ግን በቃ እግር ኳስ እንደዚህ ነው ምንም ማድረግ አይቻልም ሀፕን ያደርጋል
ላንቻለኝ ስሜት መቀየሩ ልቤንም ከኔ ወስደሽ ደስታን አስገኘሽ ወይስ ነፃ ስንታወጣ ነገርኛ አይ ልቤ ተው ተው አፊ እንደሆን ቃላት የለው የውስጤንም ማያወራው አይ ለምንድነው ግን ያልታየሽ አይ ሚሰማኝ እንኳን ባልነግርሽ አይ ለምንድነው ግን ያልታየሽ አይ ሚሰማኝ እንኳን ባልነግርሽ ምንም የማለት አቅሙም የለኝም ኤነርጂውም የለኝም። የነገ ሰው ብለን ሰላም ደሩልኝ። ከእናንተ የምፈልገው ግን ቪዲዮን ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ፣ ሪፖስት አድርጉልኝ። የፈለጋችሁትን ኮሜንት ጻፉ። እግዚአብሔር ምስክሬን ይምረኝ። የፈለጋችሁት እወዳችኋለሁ። አርነ ስሎት አይ ሊቨርፑል ምን አይነት ጨዋታ ነው? ደርቢ ናቸው እንዴ? ሳናቅ እኔ አላቅም። ደርቢ መሆናቸው ደርቢ ነው የሚመስለው። ምን አይነት ክትክት ነው? አስቶን ቪላዎች ግን በስመ አብ ለማጥቃት ያላቸው ፍላጎት ለማጥቃት ያላቸው ያውም ከፍተኛ ጫና ውስጥ ነው በነገራችን ላይ ምክንያቱም ቢሸነፉ ቦርንማውስ ከኋላ መጥቶ ምናምን የሻምፒዮንስ ሊግ ቦታ ሊያሳጣቸው በሚችል ሁኔታ በቃ ያለ ጫና ነበር ሲጫወቱ የነበሩት። በዛ ላይ ሻምፒዮንስ ሊግ መግባታቸውን አረጋገጡ። አሁን ኢስታንቡል ላይ ማለት ነው የዩሮፓ ሊግ ፋይናላቸውን በአማረ መልኩ ይከታከቱታል። ሊቨርፑል የቦርንማውዝን ጫና ትቋቋሚያለች። እንግዲህ በ38ኛው የመጨረሻው ጨዋታ ላይ ሊቨርፑል በአንፊልድ ብሬንትፎርድን ነው የሚገጥመው። አይሸነፍም ማለት አይቻልም። ምክንያቱም ብሬንትፎርድ ራሱ ለዩሮፓ ሊግ ተሳትፎ በሚያደርገው ጥረት ላይ በጣም ከባድ ተፋራሚ ሆኖ ነው የሚመጣው። ለዚህ ነው የፕሪሚየር ሊግ ዋንጫ ማክሰኞ ዕለት ነው በእርግጠኝነት የሚጠናቀቀው ስንል በምክንያት ነው። በጨዋታው ላይ ምን አይነት ሀሳብ አስተያየት አላችሁ? የፕላስ ምልክቷን በመጫን እንግዲህ ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁ መኑኝ። ይሄ ሊቨርፑል ቀጣይ ዓመት ማለት ነው ይህንን አሰልጣኝ ካስቀጠለ በቃ የሚኮስ ፐርሰን ቦታ ይዛችሁ መጨረሱት እናንተው ፎቃቆቹ የአርነ ስሎት ደጋፊዎች ናቸው የምትሆኑት። የምሬ ነው የምላችሁ። ኧረ ሊቨርፑል ትልቅ ክለብ በዚህ ልክ ሲዋረድ ማየት በጣም ነው የሚያሳፍረው። ለእኔ ተቀናቃኝ ነሽ፣ በአንቺ ቁስል ላይ መሳቅ ማለት ነው ያስደስተኛል። ግን በዚህ ልክ ስትወርጂ ደግሞ ይደብረኛል። ፕሪሚየር ሊግ ላይ አንድ የምትቀናቀኝ አንቺ ነሽ። ሌላው እንደሆነ አጃቢ ነው፣ ዝም ብሎ ሆይ ሆይታ ነው። ገባሻ? ግን በጣም ነው የምታሳፍር። የምሬ ነው የምልሽ። በተለይ ዛሬ አስቶን ቪላ ሜዳ ላይ ምንድነው ስታደርግ የነበሩ? አንቺ አድግም ነግሬሻለሁ። በተለይ ናሆም የሊቨርፑል ደጋፊ የሚባለው ልጅ የለም፣ ለሱ ይህንን ቪዲዮ ያደርሱልኝ ከቻላችሁ። ማሊያዬን ፈልጋለሁ። ከማንቸስተር ዩናይትድ በላይ ሆኖ አይጨርስም ብለን ያስያዝን ነው ማሊያ እፈልጋለሁ። ድጋሚ ቪዲዮ አልሰራብህም። ድጋሚ ቪዲዮ ከሰራሁብህ ግን ማሊያውን ጊቫዌይ ሰታይ መሆን አለብህ። አለበለዚያ በመጥፎ መንገድ ነው የምመጣብህ። ልክ እንደ አርነ ስሎት ቲም ላይ እንደመጣው ማለት ነው። ነግሬያለሁ። አድርሱልኝ ይህንን ቪዲዮ።